በመዲናችን በአዲስ አበባ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች ተይዘዋል። በአዲስ አበባ ከተማ በሾላ ገበያ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ግለሰቦቹ በቁጥጥር ስር የዋሉት የየካ ክፍለ ከተማ ወረዳ 8 ደንብ ማስከበር ጽህፈት ቤት ከሰላም ጸጥታ ጽህፈት ቤትና ከአዲስ አበባ ፖሊስ በጋራ በመሆን ባደረገው ድንገተኛ ኦፕሬሽን ነው። በተደረገው ክትትልና የተቀናጀ ኦፕሬሽን ግለሰቦቹ የሞቱ ዶሮዎችን በማረድና በማሸግ በተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበረበት ሁኔታ መያዛቸው ተጠቁሟል። በዚህም የታሸገ ዶሮ በቁጥር 100 ተበልቶ ለመታሸግ የተዘጋጀ 42 መያዝ መቻሉን ከባለስልጣኑ ያገኘነው መረጃ ያመለክታል። በጋምቤላ ክልል ማረሚያ ቤቶች በምግብ ምትክ የሚሰጠው 75 ብር ካለው የገበያ ዋጋ ጋር ባለመጣጣሙ ታራሚዎች ለችግር መዳረጋቸውን ኢሰመኮ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጋምቤላ ክልል ሁሉም ማረሚያ ቤቶች ምግብ የማያቀርቡ መሆኑንና በምትኩ የሚሰጠው 75 ብር ከገበያ ዋጋ ጋር ስለማይመጣጠን ታራሚዎችን ለችግር መዳረጉን አመልክቷል። ኢሰመኮ ይህንን ያስታወቀው በክልሉ የሰብአዊ መብቶች ሁኔታ ላይ ከክልሉ ከፍተኛ የመንግስት የሥራ ኃላፊዎች ጋር ያካሄደውን ውይይት ተከትሎ በትላንትናው ዕለት ባወጣው መግለጫ ነው። ኢሰመኮ በግኝት የደረሰባቸው ሌሎች ጉዳዮችንም ዘርዝሯል። የማደሪያ ክፍሎች የተጨናነቁና ከፍተኛ የንጽህና ጉድለት ያለባቸው እንዲሁም ለመኝታ አገልግሎት የሚያስፈልጉ ቁሳቁሶች የሌሏቸው መሆኑን፣ የመጸዳጃ ቤቶች የንጽህና ጉድለት፣ የመጠጥና ንጽህና መጠበቂያ ውሃ አቅርቦት አለመሟላት፣ በቂ የሕክምና አገልግሎት አለመኖሩንም ጠቅሷል። መግለጫው ሲቀጥል በአንዳንድ ፖሊስ ጣቢያዎችና ማረሚያ ቤቶች አልፎ አልፎ የሚፈጸም ድብደባና ኢሰብአዊ አያያዝ፣ ለሰብአዊ መብቶች ጥሰቶች ተጋላጭ የሆኑ ተጠርጣሪዎችና ታራሚዎችን ሁኔታ ያገናዘበ አያያዝ አለማድረግ እንዲሁም የፍትህ ሂደት መጓተትና ህገወጥ እስራት በክልሉ ትኩረት የሚሹ ጉዳዮች መሆናቸውን ገልጿል። ኮሚሽኑ በበጎ ጎን ከጠቀሳቸው መካከል ደግሞ ታራሚዎችና ተጠርጣሪዎች በቤተሰብ አባላት እንዲሁም በህግና በሃይማኖት አማካሪዎች በመጎብኘት መብታቸው ላይ ምንም አይነት ክልከላ የማያደርግባቸው መሆኑን፣ በአንዳንድ ፖሊስ ጣቢያዎች አዳዲስ የማቆያ ክፍሎች፣ ቢሮዎችና መጸዳጃ ቤቶች መገንባታቸው፣ በማጃንግ ብሔረሰብ ዞን ማረሚያ ቤት የመጠጥ ውሃ አቅርቦት መጀመሩ፣ ያለ አግባብ ታስረው የነበሩ ከ50 በላይ ሰዎች መለቀቃቸውንም ዘርዝሯል። ከዚህ በተጨማሪ ተጠርጣሪዎች ሲያዙ የተያዙበት ምክንያት የሚገለጽላቸውና የፍርድ ቤት ትዕዛዝ የሚከበር መሆኑ፣ ታራሚዎች በሚረዱት ቋንቋ አገልግሎት እንዲያገኙ አስተርጓሚዎች መመደባቸው እንዲሁም የታራሚዎች የቀን የነፍስ ወከፍ የቀለብ በጀት ከነበረበት 41 ብር ወደ 75 ብር መሻሻሉ አበረታች መሆኑን ጠቅሷል። የጋምቤላ ብሔራዊ ክልል መንግስት ርዕሰ መስተዳደር አለሚቱ ኡሞድ ኢሰመኮ በዝርዝር ያነሳቸው የሰብአዊ መብቶች ጉዳዮችን በበጎ እንደሚመለከቷቸው መግለጻቸው በመግለጫው ተመላክቷል። ኢሰመኮ ሊስተካከሉ የሚገቡ የሰብአዊ መብቶች ጉዳዮችን በተሰጡ ምክረ ሀሳቦች መሰረት ክልሉ በእቅድ በማካተት ፈጣን መፍትሄ ለመስጠት እንደሚሰራ መናገራቸውም ተመላክቷል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በበኩላቸው በክልሉ አልፎ አልፎ የሚከሰቱ ግጭቶችና ጥቃቶች ዳግም እንዳይከሰቱ ጠንካራ የቅድመ መከላከል ስራ እንዲሰራ፣ የስደተኞች፣ የአካል ጉዳተኛ ተማሪዎች እንዲሁም የሴቶችና ህጻናት መብቶች ሁኔታ ተገቢው ትኩረት እንዲሰጠው ጠይቀዋል። ዋና ኮሚሽነሩ የሰብአዊ መብቶች ጥሰቶች ፈጻሚዎችን በመለየት ተጠያቂነትን የማረጋገጥ ስራዎች እንዲከናወኑ፣ በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች ሰብአዊ መብቶች አያያዝ እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱም፣ ተጠርጣሪዎች ለተራዘመ እስራት የሚዳረጉበት ሁኔታ እንዲታረም እንዲሁም የተጠርጣሪዎችና የተከሰሱ ሰዎች የተፋጠነ ፍትህ የማግኘት መብት በተሟላ ሁኔታ እንዲተገበር አሳስበዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ የአማራ ክልል ትምህርት ቢሮ ከሙስሊም መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋ እንዲማሩ መወሰኑን በፍጹም ተቀባይነት የሌለው ሲል በጽኑ አውግዟል። ምክር ቤቱ የክልሉ ትምህርት ቢሮ በውሳኔው ላይ አፋጣኝ የእርምት እርምጃ እንዲወስድ የጠየቀ ሲሆን ይህ ውሳኔ የሙስሊሙን ማህበረሰብና ተቋማት ባገለለ መልኩ የተላለፈ ነው ብሏል። በመግለጫው እንደተመለከትነው ይህ አይነቱ አካሄድ ክልሉ አሁን ከገባበት ውስብስብ ችግሮች በተጨማሪ ሁኔታዎችን ይበልጥ የሚያወሳስብ መሆኑን ምክር
ምክር ቤቱ አስጠንቅቋል። በተያያዘ ዜና ምክር ቤቱ የትምህርት ሚኒስትርንም በጽኑ አውግዟል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በእስላማዊ አለባበሳቸው ወይም ሂጃብ ምክንያት ከ2 ዓመታት በላይ ከትምህርት ገበታ ማገዳቸውን የጠቆመው መግለጫው ትምህርት ሚኒስቴር ተማሪዎች ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም ሲል ከሷል። እስላማዊ አለባበስን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን ያሰመረበት ምክር ቤቱ የትምህርት ሚኒስቴርና ሌሎች ተቋማት ሙስሊሞችን በአለባበሳቸው ሳቢያ ከትምህርት የማፈናቀል ድርጊቶችን በአስቸኳይ እንዲያቆሙ አሳስቧል። ጠቅላይ ምክር ቤቱ ለእነዚህ ችግሮች ዘላቂ መፍትሄ የሚያፈላልግ ኮሚቴ ማቋቋምንም በመግለጫው አስታውቋል። ከምርጫ በፊት ሰላም እንዲሰፍን የታሰሩ ፖለቲከኞችና ጋዜጠኞች እንዲፈቱ ተጠየቀ። የ5 ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ከመጪው ምርጫ በፊት የኢትዮጵያ መንግስት በሀገሪቱ ሰላም እንዲያሰፍን ጠይቋል። ትብብሩ ያለፈው ሰኞ ባወጣው መግለጫ የታሰሩ ፖለቲከኞችና ጋዜጠኞች እንዲፈቱም ጠይቋል። መንግስት ለዚህ ጥያቄ ምላሽ እንዲሰጥም ትብብሩ ቀነ ገደብ አስቀምጧል። እነዚህ የ5 ተቃዋሚ የፖለቲካ ፓርቲዎች ስብስብ ማለትም ኢህአፓ፣ መኢአድ፣ እናት፣ አኢዴፓና አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም በሚል ያለፈው ሰኞ ባወጣው መግለጫ ከመጪው ምርጫ በፊት የኢትዮጵያ መንግስት በሀገሪቱ ሰላምና መረጋጋት ላይ እንዲያሰፍን ጠይቋል። መግለጫውን በተመለከተ የትብብሩ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ እንደገለጹት የሀገሪቱ የፖለቲካ የስልጣን ሽግግር በሰላማዊና ህጋዊ መንገድ መደረግ አለበት ብሎ ትብብሩ ያምናል ብለዋል። ምርጫ ካሉት ሰላማዊ አማራጮች ውስጥ የተሻለ ነው በሚል እምነትም አለው ብለዋል። ያም ሆኖ ግን ምርጫ ለይስሙላ ሳይሆን ለውጥ የሚያመጣ መሆን አለበት ይላሉ። ስለሆነም ምርጫን ለውጥ በሚያመጣና በአግባቡ ለማከናወን በመንግስት በኩል መደረግ ያለበት ያሏቸውን መሰረታዊ ጉዳዮች መኖራቸውን አስረድተዋል። ከነዚህም መካከል ቀዳሚው ሰላም በመሆኑ ከምርጫ በፊት የሀገሪቱ ሰላምና ጸጥታ የተረጋጋ እንዲሆን አቶ ጌትነት አመልክተዋል። ከሰላምና ጸጥታ ባሻገር በየእስር ቤቱ ይገኛሉ ያሏቸውን የፖለቲካ እስረኞች እንዲፈቱና በምርጫ ሂደቱ በነጻነት እንዲሳተፉ ትብብሩ ጠይቋል። እንደ ህዝብ ግንኙነቱ ገለጻ ምርጫውን በነጻነት እንዲዘግቡ የመገናኛ ብዙሃን ነጻነት ሊረጋገጥ እንዲሁም የታሰሩት ጋዜጠኞች ከ7ኛው ሀገራዊ ምርጫ በፊት ሊፈቱ ይገባል ብሏል። በዚህ ሁኔታ የምርጫ የጊዜ ሰሌዳው በብሔራዊ ምርጫ ቦርድ ለህዝብ ይፋ ከመደረጉ አስቀድሞ ወይም ደግሞ እስከ ህዳር ወር መጨረሻ ሳምንት ድረስ መንግስት ትብብሩ የጠየቃቸውን 3 ጉዳዮች ተግባራዊ በማድረግ ለምርጫው ምቹ ሁኔታ እንዲፈጥር አሳስበዋል። ይህ ካልሆነስ የትብብሩ ቀጣይ እርምጃ ምን ይሆናል በሚል ዶቼ ቬሌ ላቀረበላቸው ጥያቄ ሲመልሱም አንድ ነገር ማድረግ አንፈልግም፣ በእርግጠኝነት 101 ከመቶ የማውቀው የመንግስት አጃቢ ሆነን ሀገር ትቀጥል ብለን በ2013 ዓመተ ምህረት እንዳደረግነው በትከሻችን ተሸክመን እንዳሳለፍነው በ2018 ዓመተ ምህረት ማለትም በ7ኛው ሀገራዊ ምርጫ ማሟያ ሆነን አንቀጥልም በማለት ገልጸዋል። የትብብሩ ቀጣይ እርምጃ በቀጣይ ለህዝብ እናሳውቃለን ብለዋል። የትብብሩ መግለጫ በተመለከተ የመንግስት ኮሚኒኬሽን ጽህፈት ቤትና የምርጫ ቦርድን ሐሳብ ለማካተት ያደረግነው ጥረት አልተሳካም በማለት የዘገበው ዶቼ ቬሌ ነው። ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ዋሽንግተን ውስጥ የተገናኙት የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሰልማን በኤምኤስ ባቀረቡላቸው ጥያቄ መሰረት በሱዳን ባለው ከባድ የሰብአዊ ቀውስ ላይ ትኩረት ለማድረግ ማሰባቸውን ሮብለት ገልጸዋል። ሱዳን ላለፉት 2 ዓመታት ተኩል በሀገሪቱ ጦር ኃይሎች ወይም ኤስኤኤፍ እና በተባበሩት አረብ ኢሚሬቶች ዩኤኢ ትደገፋለች ተብሎ በሚታሰበው የፈጥኖ ደራሽ ኃይሎች አርኤስኤፍ መካከል በከባድ የእርስ በርስ ጦርነት ውስጥ የምትገኝ ሲሆን ጦርነቱ በሀገሪቱ በሚሊዮኖች የሚቆጠሩ ዜጎችን ለከፋ ሰብአዊ ቀውስ ዳርጓል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ምግብ፣ ዶክተሮችና ሌሎችም ነገሮች በሱዳን በአስቸኳይ ያስፈልጋሉ ብለዋል። አክለውም ከመላው ዓለም የተወጣጡ አረብ መሪዎች በተለይም አሁን ከአሜሪካ የወጡት እጅግ የተከበሩ የሳውዲው አልጋ ወራሽ በሱዳን እየሆነ ያለውን ነገር አፋጣኝ መፍትሄ ለማምጣት የፕሬዝዳንትነቴን ስልጣንና ተጽዕኖ እንድጠቀም ጠይቀውኛል ሲሉ አስታውቀዋል። የሱዳን አልጋ ወራሽ ከማክሰኞ ጀምሮ በዋሽንግተን በነበራቸው ቆይታ ትራምፕ በሱዳን ቀውስ አስተዳደር ላይ የአሜሪካን ተሳትፎ እንዲጨምሩ ያላቸውን ፍላጎት ገልጸዋል። አንድ ስማቸው እንዳይገለጽ የፈለጉ አረብ ባለስልጣን ለፖለቲኮ እንደተናገሩት ሳውዲ አረቢያ
አሜሪካ በተባበሩት አረብ ኤሚሬቶች ወይም ዩኤኢ ላይ ጫና እንድታደርግ ትፈልጋለች። የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሎች ወይም አርኤስኤፍ ድጋፍ ታደርጋለች ተብላ በዓለም አቀፍ ተቋማት ትከሰሳለች። ከስልጣን ከመልቀቃቸው በፊት የቀድሞ ፕሬዝዳንት ጆ ባይደን አርኤስኤፍ በሱዳን የዘር ማጥፋት ወንጀል ጄኖሳይድ መፈጸሙን መክሰሳቸው ይታወሳል። ፕሬዝዳንት ትራምፕ ሮብ ዕለት በአሜሪካ ሳውዲ የኢንቨስትመንት መድረክ ላይ ባደረጉት ንግግር የሳውዲን ፍላጎት በይፋ አንስተዋል። ትራምፕ ለታዳሚው እንደተናገሩት ግርማዊነታቸው ከሱዳን ጋር በተያያዘ በጣም ኃይለኛ ነገር እንድሰራ ይፈልጋሉ ብለዋል። ፕሬዝዳንቱ አክለውም በዚህ ጉዳይ ላይ ለመሳተፍ በእኔ እቅድ ውስጥ አልነበረም። ጉዳዩ እብደትና ከቁጥጥር ውጭ የሆነ ነገር መስሎኝ ነበር። አሁን ግን ይህ ጉዳይ ለእርሶ ማለትም ለሳውዲና እዚህ ክፍል ውስጥ ላሉ ጓደኞቹ ምን ያህል አስፈላጊ እንደሆነ አይቻለሁ ሲሉ ተናግረዋል። የትራምፕ ይህ አዲስ የውጭ ፖሊሲ አቅጣጫ እንደ የተወካዮች ምክር ቤት አባል ማርጆሪ ቴይለር ግሪን እና ስቲቭ ባኖን ያሉ ቁልፍ የሪፐብሊካን ደጋፊዎቻቸውን ሊያስቆጣ ይችላል ተብሏል። እነዚህ አካላት በተለይም በዚህ ወር በተደረጉ ተከታታይ ምርጫዎች ሪፐብሊካኖች ሽንፈት ካጋጠማቸው በኋላ ፕሬዝዳንቱ ከውጭ ፖሊሲ ይልቅ እንደ የኑሮ ውድነት ባሉ የሀገር ውስጥ ጉዳዮች ላይ እንዲያተኩሩ ሲወተውቱ ቆይተዋል። ይህ የትራምፕ እርምጃ የሶሪያውን መሪ አህመድ አልሻራን በዋይት ሃውስ ካስተናገዱና ሳውዲ አረቢያን ከኔቶ ውጭ ዋነኛ አጋር የሚል ደረጃ በመስጠት ከሪያድ ጋር የመከላከያ ትብብራቸውን ካጠናከሩ ከሳምንታት በኋላ የመጣ ነው። ውድ የአርቲኤም ቤተሰቦቻችን ለዕለቱ የነበረን የመረጃ ጥቆማችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።